ለእግዚአብሔር ቃል አክብሮት ሁላችን በእግሮቻችን ቆመን አጠር ያለ የእግዚአብሔር ቃል አነባለሁኝ። በሐዋርያ ሥራ ምዕራፍ 17 ከቁጥር 16 እስከ 32 ነው፣ ግን የተወሰኑ ቁጥሮችን ብቻ አነባለሁኝ። እንደዚህ ይላል። ሐዋርያ ሥራ 17 ቁጥር 16 ጀምሮ ጳውሎስም በአቴና አስጠበቃቸው ሳለ በከተማው ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨበት። ስለዚህም በምኩራብ ከአይሁድ እግዚአብሔርን ከሚያመልኩ ሰዎች ጋር በየቀኑ በገበያ ከሚያገኛቸው ጋር ይነጋገር ነበር። ከኢፍቅሮስ ወገን እስጦኮች ከተባሉት ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶቹም ይህ ለፍላፊ ስለ ምን ሊናገር ይወዳል አሉ። ሌሎችም ኢየሱስንና የትንሣኤውን ወንጌል ስለሰበከላቸው አዲሶችን አማልክት የሚያወራ ይመስላል አሉ። ይኸውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልን? በጆሮአችን እንግዳ ነገር ታሰማናለህ። እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አሪዮስፋጎስ ወደ ተባለው ስፍራ ወሰዱት። የአቴና ሰዎች ሁሉና በዚያ የሚኖሩ እንግዶች አዲስ ነገር ከመናገር ከመስማት በቀር በሌላ ጉዳይ አይውሉም ነበርና ይላል። እንግዲህ ክፍሉ የሐዋርያን ሥራ መጽሐፍ ሙሉውን ካየን በአንድ ቃል ኢየሱስ የተሰበከበት መጽሐፍ ማለት እንችላለን። መጽሐፉ በሙሉ ኢየሱስ ጌታ ነው የሚል በመንፈስ ቅዱስ ንቅናቄ ኢየሱስን ለዓለም ማድረስን የሚያበስር የመንፈስ ቅዱስ ንቅናቄ መጽሐፍ ማለት እንችላለን። ስለዚህ የመጽሐፉ ርዕስ ኢየሱስ ጌታ ነው ብትሉ ይሻላል። እስቲ 3 ጊዜ ኢየሱስ ጌታ ነው በሉስ። አሁንም በሉ እስቲ። ሲያውንም በሉ እስቲ። አዎ አንዳንድ ሰፈር ኢየሱስ ጌታ ነው ሳይሆን ይሄ አዲስ ትምህርት ምንድነው? ይህ ለፍላፊ ምን ይላል የሚል አይነት ስለሆነ ይሄ ክፍል አቴንስ ማለት የአሁኑ ዘመን ዓለም ያደገው ዘመናዊ ዓለም የሚመስል በጣዖትና በፍልስፍና የተሞላ ለኢየሱስ ግን ምንም ቦታ ያልነበረው ከተማ ነው። በዚህ ከተማ ላይ ኢየሱስ ይሰበካል ማለት ነው። ስለዚህ የመልእክቴ ርዕስ ምን ብየዋለሁ? የማይታወቀውን አዳኛችንን ማስታወቅ። የማይታወቀውን አዳኛችን ኢየሱስ ምን ማድረግ? ማሳወቅ። ይሄ የእያንዳንዱ ክርስቲያን የህይወት ዘመኑ ተልእኮ ነው፣ ሌላ ምንም አይደለም። የህይወት ዘመናችን ተልእኮ እንግዳውን ኢየሱስን፣ ባይተዋር ኢየሱስን፣ የማይታወቀው ኢየሱስን፣ የተገፋውን ኢየሱስን፣ አማልክቶች የጣሉትን ኢየሱስን፣ ሃይማኖቶች የጣሉትን ኢየሱስን፣ በፍልስፍና የተጣለውን ኢየሱስን ወደ ስፍራው መመለስ ነው። አዳኝ ወደ ቦታው ይመለሳል። የክብር ጌታ ወደ ቦታው ይመለሳል። አዳኝ ብቻውን ይታወቃል። ሞቶ የተነሳው ብቻውን ይወርሳል። እንግዶች አማልክቶች ይሰበራሉ። ጌታ በሰማይ ብቻ ሳይሆን በምድር ገና ንጉስነቱ ይታወቃል። ሌላ አዳኝ የለም፣ ሌላ ጌታ የለም፣ ሌላ ስብከት የለም፣ ሌላ አዋጅ የለም። ኢየሱስ ብቻ ለዘላለም ጌታ ነው። ስለዚህ በምድር ያለችው ቤተ ክርስቲያን ኢየሱስ ጌታ ነው እያለች የምትቀጥል የንቅናቄ ስፍራ ነች። እናመሰግንሃለን የጌቶች ጌታ፣ ለዘላለም የከበርከው፣ ለዘላለም በዙፋን ላይ ያለ፣ ዛሬም የምትገዛ፣ ነገም የምትገዛ፣ ለዘላለም የምትመስገዛ፣ ብቻህን የምትገዛ፣ ብቻህን መታወቅ ያለብህ፣ ብቻህን አሸናፊ፣ ከሙታን የተነሳ ሞትን ድል ያደረግ ኢየሱስ የአህጉራት ሁሉ ንጉስ፣ ጣዖታትን ሁሉ የምትተካ ኢየሱስ፣ ፍልስፍናን ሁሉ የምትተካ ኢየሱስ፣
ሁሉን የምትገዛ ኢየሱስ፣ ጣፋጩ ኢየሱስ፣ ወዳጅ ኢየሱስ፣ ፍቅር ኢየሱስ፣ የመስቀሉ ኢየሱስ፣ የናዝሬቱ ኢየሱስ፣ ደም ያፈሰሰው ኢየሱስ፣ መውረስ ያለበት ኢየሱስ፣ መሰበክ ያለበት ኢየሱስ። ኢየሱስ ያልሰማ ይሰማሃል። ገና ባልተጠራበት ትጠራለህ። ገና ምድር ገና ባንተ ትናጣለች፣ ባንተ ትሞላለች። ሩባሳ ጋዳቦጎያ ሃዳጎያ ማዳጎራ የያታገባያ የማይደበቅ ጌታ፣ የማይሸፈን ጌታ፣ የማይታገድ ጌታ፣ ማካታራማሳ ሞት እንድል ያደረገ፣ መቃብሩን የፈነቃቀለ፣ በተዘጋ ቤት የሚገባ፣ የሞተውን የሚያነሳ፣ ታሪክ ቀያሪ ኢየሱስ። ኢየሱስ ብቻውን ኢየሱስ፣ ዛሬም ኢየሱስ፣ ነገም ኢየሱስ፣ እየጣፈጠ የሚሄድ ኢየሱስ፣ እየከበረ የሚሄድ ኢየሱስ፣ እየገዛ የሚሄድ ኢየሱስ። ማካታ ካራባሴ ካታፓያ ላቦን የሰው ሁሉ ወዳጅ፣ የሰው ሁሉ ጌታ፣ የሰው ሁሉ አዳኝ ኢየሱስ፣ የቤት ሁሉ ወዳጅ ኢየሱስ፣ የትዳር ሁሉ አለቃ ኢየሱስ፣ የቤቶች ሁሉ መሪ ኢየሱስ፣ የሁሉ በላይ ኢየሱስ፣ the head of everything ኢየሱስ። ክብር ላንተ ይሁን፣ ክብር ላንተ ይሁን። ለኢየሱስ ብቻ ክብር አምጡ። ለኢየሱስ ብቻ የሚገባውን ክብር አምጡለት። ክብር ለሱ ይሁን። በዚህ ቤት እሱ ይክበር። በዚህ ማለዳ እሱ ይክበር። በዚህ ማለዳ እሱ ይናገር። ክብር ሁሉ ለሱ ይሁን። አሜን። ጌታ ይባርካችሁ። ማካታራባሴ ካለባ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። የሐዋርያት ሥራ መጽሐፍ ከምዕራፍ 1 ጀምሮ እስከ ምዕራፍ 28 ሌላ ስብከት የለም። አንድ ስብከት ብቻ አለ። እሱም ኢየሱስ ጌታ ነው የሚል ነው። መንፈስ ቅዱስ ከሰማይ የወረደው ይሄንን ስም በሰው ሁሉ ቤት፣ በሰው ሁሉ ሰፈር፣ በሰው ሁሉ ሀገር በማይታወቅበት ቦታ እንዲያንቀሳቅሰው ነው የመጣው። ሃሌሉያ። ኢየሱስ እንዲህ አለ፣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምኖቼ የሐዋርያት ሥራ ምዕራፍ 28ን ሲያልቅ አሜን አይልም። ምክንያቱም አልተዘጋም። ሌሎች ገና ይከተላሉ፣ ገና ያንቀሳቅሳሉ። ስለዚህ እኔና እናንተ ዛሬ 29ኛው ምዕራፍ ላይ ሆነን እናገለግላለን። ክብር ለጌታ ይሁን። ያለነው አንድ ነገር ብቻ ነው፣ የማይታወቀው ለማስታወቅ ብቻ ነው። ይታወቃል ኢየሱስ፣ ገና ይታወቃል ኢየሱስ፣ ገና ይታወቃል ኢየሱስ፣ ገና ይታወቃል ኢየሱስ። ገና እየሰበረ፣ ገና እየለወጠ፣ ገና እየቀየረ፣ ገና ታሪክ እየቀየረ ይሄዳል ኢየሱስ። የሐዋርያት ሥራ መጽሐፍን እንደዚሁ በዳሰሳ ብትመለከቱት እንግዲህ ከምዕራፍ 1 ጀምሮ 2 3 4 5 6 ስትሄዱ የኢየሩሳሌም ከተማ ሲያናውጥ ታያላችሁ። ኢየሱስ ገና ያናውጣል። ሌላ ዜና የለም። ከተማው ገና በኢየሱስ ይሞላል። ገና በኢየሱስ ይሞላል። ሌላ ጣዖት የለም። ገና ንቅልቅሉ ነው የሚወጣው። ገና ድራሹ ነው የሚጠፋው። ሃይማኖት ገና በኢየሱስ ይለወጣል። ሃይማኖት ሰው ሰራሽ ነው። ኢየሱስ ግን ከሰማይ የወረደ አዳኝ ነው። he is a king of king። ሃሌሉያ። የዘላለም ህይወት ነው። ታሪክ ቀያሪ ነው። ህይወት ሰጪ ነው። his relationship። ለዚህ ደግሞ መንፈስ ቅዱስ ወረደ። ክብር ለኢየሱስ ይሁን። መንፈስ ቅዱስ የግድግዳ ወይም ደግሞ ቢልዲንግ ውስጥ ያለ ስፒሪት አይደለም። the spirit that take the church outside the church። ከ8 በኋላ ወደ ሰማርያ ገባ። እየጣሰ ገባ። በሉ እስቲ ባካችሁ። ወደ ሰማርያ ሲገባ ጥንቆላን እየገለባበጠ ገና ይገለበጣል። የነ ስምዖን መጽሐፍ ገና ይቃጠላል። አማልክቶች ገና ይሰባበራሉ። ኢየሱስ በደረሰበት ቦታ፣ በገባበት ሰፈር ጥንቆላ መቆም አይችልም። መተተኛ መቆም አይችልም። መተተኛ ገና ይገለባበጣል። ሃሌሉያ። ያድናል ኢየሱስ። ሌላ መድኃኒት የለም። በቃ ከተማ ገባ ማለት ከተማው ይፈወሳል።
ኢየሱስ፣ አንዴ በሞቱ ሁሉን ያዳነ ኢየሱስ። The church cannot produce religion. ሌላ አዳኝ፣ ሌላ ትምህርት፣ ሌላ ስብከት፣ ሌላ የሚጣፍጥ አስተምሮ ማምጣት አንችልም። የሚጣፍጥ ሁሌ የሚጣፍጥ የማይጠገብ ኢየሱስ፣ ዛሬም ኢየሱስ፣ ነገም ኢየሱስ፣ ወደፊትም ኢየሱስ፣ ገና ይጨምራል። ሃሌሉያ ኢየሱስ። ስለዚህ ጳውሎስ 9ኛ ምዕራፍ ላይ ከሰማይ ተገለጠለትና እኔ ኢየሱስ ነኝ አለው። እኔ ኢየሱስ ነኝ አለው። ቤታችሁ ኢየሱስ ይግባ። እኔ ኢየሱስ ነኝ። ተገለጠለት በሚያስደንቅ ክብር። ያ ክብር ዛሬ ይምጣ። ያ ክብር ዛሬ ቤታችን ይግባ፣ ሕይወታችን ውስጥ ይግባ። ያ እውነት፣ ያ ኃይል፣ ያ እሳት፣ ያ ክብር፣ ያ ኢየሱስ ትኩሱ ይግባ ዛሬ። ሃይማኖት ያልሆነ፣ ሪሊጅን ያልሆነ፣ ሸቀጥ ያልሆነ፣ ሰው ያልሰራው ሄቨንሊ ሬቨሌሽን የሆነ ማለት ነው። የሚገለጥ እየተገለጠ የሚሰራ ሕይወት ሰጪ ኢየሱስ ሰውየውን ተርን አራውንድ አደረገው። ያንን ጠንካራ ፈሪሳዊ ለአሕዛብ ሐዋርያ አደረገው። ሐዋርያ አድርጎ የመጀመሪያ ከአፉ የወጣው ኢየሱስ ጌታ ነው የሚል ነው። እስቲ በሉ ወካች ኢየሱስ ጌታ ነው። ሃይማኖተኛው ሲቀየር በሙሉ የመጀመሪያ የሚለው ምንድነው? ኢየሱስ ጌታ ነው። ኢየሱስ ጌታ እንደሆነ አስረግጦ ነው ቆምለው። ሐዋርያት 9 መጨረሻ ላይ ስትመለከቱ አስረግጦ መናገር መስበክ ጀመረ። then the holy spirit picked him 13ኛው ምዕራፍ ላይ ምን አረገው? መንፈስ ቅዱስ ለዩልኝ አለ ይላል። ተለይቶ ወደ አሕዛብ ምድር ነው የወሰደው። ክብር ለጌታ ይሁን። ኤዥያን ካዳረሰ በኋላ በኤዥያ አሁን ባለችው ቱርክ ላይ ብዙ ከሰበከ በኋላ መንፈስ ቅዱስ ዞር በላለው። ወዴት? ወደ መሴዶኒያ። ወዴት? ወደ ዩሮፕ። 16ኛ ምዕራፍ ላይ ዩሮፕ ገባ። ወንጌል ዩሮፕ ገባ። የአማልክቶች ከተማ ገባ። ሊያሸንፍ ገባ ኢየሱስ። ሊሰባብር ገባ ኢየሱስ። ከገባ በኋላ ግን ይቺ አቴንስ የምትባለዋ the city that is full of idols, full of arts, full of philosophy, full of human things, ነገር ግን ይሄ ለፍላፊ ልብ በሉ እስቲ ኢየሱስ እንግዳ ሆኖ እዛ የሞተው ኢየሱስ እንግዳ ሆኖ ዛሬ በዓለም ላይ 2.6 አንዳንዶቹ 3 ያደርሳሉ ኢየሱስ ማን እንደሆነ አያውቁ። ኢየሱስ ማን እንደሆነ አያውቁ። አንዳንዶቻችን እድል አግኝተን ወገኖቼ 30-40 ዓመት ከዚህ ኢየሱስ ጋር ሕይወት ቀምሰናል፣ የዘላለም ሕይወት አግኝተናል። ነገር ግን አንዳንዶች they never heard even once አንድ ያልሰሙ ሰዎች አሉ። እኔ አንዱ ነበርኩ። ኢየሱስ የሚባል ስም አልሰማሁም፣ ግን ሌላ ስሞች አቅ ነበር። እነማን? አባ ዳካ፣ አባ ኤኙ፣ አያና ኤኙ ምናምን የበሉን የበዘበዙን የጨቆኑን ጠንቋዮች እናቅ ነበር። ኢየሱስ ግን አይታወቅም ነበር። የዛሬ 7 ዓመት አካባቢ ታይላንድ ለአንድ የወንጌል ስብሰባ ሄጄ መንገድ ላይ መሰክር ነበር። አንዲት ታይላንዳዊ ስለ ኢየሱስ መንገር ጀመርኩኝ። ትንሽ እንግሊዝኛ ትችላለች እና ምን አለችኝ? who is this Jesus አለች። ማን ነው ይሄ ኢየሱስ? የእናንተ ሀገር ሰው ነው እንዴ አለች። ልክ ነው። እሷ የቡድሃ እምነት ተከታይ ነች። ቡድሃ ኔፓላዊ ነው። ስለዚህ ለአቻው መፈለግ አለባት። ከዛ ወንድ ነው ወይስ ሴት ነው አለችኝ። ብዙ ሰዎች እኮ ኢየሱስ ማን እንደሆነ አያውቁም። በዛ ሀገር ብትሄዱ ከኤርፖርት ጀምሮ ጣዖታት፣ የእባብ ስዕሎች፣ የዘንዶ ስዕሎች፣ በየቤቱ መስዋዕት ነው፣ በየቤቱ አማልክት ነው። ምድሪቱ በጣዖት ተሞልታለች። ልክ ጳውሎስ ሲገባ እንደዚህ ተሞልቷል። ይህችን ከተማ ሳይ የኛን አሁን ያለንበትን ዓለም የሚያሳይ ነው። በዚህ ክፍል ላይ 3 ትልልቅ ለቤተክርስቲያንና ለወንጌል ተግዳሮት የሆኑ ነገሮች አሉ። የመጀመሪያው ሁመን ፊሎሶፊ ነው። የሰው ጥበብ፣ የሰው ዕውቀት
የሰው ማንነት እኔነት በእግዚአብሔር ሐሳብ ላይ ከፍ ያለ የሰው ነገር ሰው እኮ ከፍ ብሎ አታውቁም? ይሄን የእግዚአብሔር አጀንዳ የሚጥሉ እግዚአብሔር የለም የሚሉ የሰው ሐሳብ ፈላስፋዎች ነበሩ በዛ ዘመን የሚፈላሰፉ። ለምሳሌ ስቶይክስ የሚባሉ ስቶይክስ ማለት ልክ እንዳሁኑ ዘመን በአፍሪካ እንዳለው ኤቭሪቲንግ ሃዝ a spirit የሚል ነው። አምላክ ማለት በእቃዎች ውስጥ ያለ ስለሆነ you cannot find God outside the object ብሎ ያምናሉ። so everything is God እና ምንም አንተ ራሴ አምላክ ነው ወደ ማለት ነው። ለኒው ኤጅም ለአፍሪካ ኤቭሪቲንግ ስፒሪት የሚለው አኒሚዝም መነሻ የሚሆን ያኔ የጀመረ ነበር። አዲስ ነገር የለም እኮ ሰይጣን፣ አዲስ ነገር የለውም ሰይጣን፣ ያንኑ ነው የሚያባዛው። ኢፒኩሪያንስ ደግሞ የሚባሉት እግዚአብሔር በጣም ሩቅ ነው ፎርጌት እና በቃ ፈጥሮ ትቷል፣ በጣም ሩቅ ነው ያለው እሱ። ስለዚህ ብላ ጠጣ፣ በቃ ጨፍር፣ ደስ ይበል፣ በቃ ህይወት ማለት ይሄው ነው። ይሄ ብላ ጠጣ፣ ደስ ይበል፣ ኑር፣ ላይፍ ነው ዋና ነገር፣ መኖር ነው፣ መደሰት ነው ዋና ነገር የሚል ፍልስፍና የምዕራቡን ዓለም ያጠቃ። የአፍሪካውንም እኔ ያገለገልኩት ዋቀፈታ ውስጥ ይሄ ፍልስፍና አለ። እግዚአብሔር ምጡቅ ስለሆነ ስለማይደረስበት እናንተ አያናዎችን ፈልጉ፣ አያናዎቹ ያደርሷቸዋል የሚል አማኑኤል የሆነውን እግዚአብሔርን ምጡቅ ነው ምን ፈልጉ? አያና፣ አያንቱ፣ አያነሺ፣ ቦረንትቸሺ ሰበሰብና ኮተቱን በሙሉ እስቲ አንቺ ካደረስሽኝ፣ ይሄ አንተኛው ካደረስከኝ፣ እስቲ አንተ ከገለጥክልኝ ሄርና በየቤቱ አጋበስ ነው አጋንንቱን በሙሉ አመለክ ነው። ከዛ 50 አለቃው ሲገባ 100 አለቃው ሲገባ ሰይጣን በሙሉ ወደ ቤታችን ሲገባ ጨረሰን። የኔ ቤተሰብ ግማሹ አልቆ ነበር አያና ተቆጥቶ። ኢየሱስ ግን ደረሰልኝ ለኔ። ግማሹ ከሞተ በኋላ ግማሹ ካለቀ በኋላ ኢየሱስ እኛ ሰፈር መጣ። ኢየሱስ የመጣላቸው ሰፈሮች ነፃ ይወጣሉ። አጋንንቶች ከዛ በኋላ እየተንጫጩ መውጣት ጀመሩ። ገባ ኢየሱስ፣ ሰባበረ ኢየሱስ። እኔ በ3 ወሬ ሄጄ አጋንንት ከወንድሞቼ ላይ ውጣ በኢየሱስ ስም ማካታራ ማሳታፓ። እኔ በጌታ ብዙ አልቆየውም። ነገር ግን ኢየሱስ ገብቶ 37 አጋንንት ከኔ ላይ ከወጣ በኋላ ነቃው። በቃ ሌላ ሰው ሆኜ እና ቤት ሲሄድ እናቴን ድኛለሁ አልኳት። እንዴት ዳንክ አለችኝ። አንድ ነገር አግኝቻለሁ አልኳት። ምን አገኘ ብትሉኝ ኢየሱስ። እና የመጀመሪያ 2 ወንድሞቼ ጮሁ። ከነሱ ላይ አጋንንት አስወጣው በ3 ወሬ። በልምምድ በትምህርት በቴዎሎጂ አይደለም እናስወጣው። እኛ ጋር ያለው ጌታ ትኩስ ጌታ ነው፣ ኃይለኛ ጌታ ነው፣ አዳኝ ጌታ ነው፣ ስሙ የሚሰራ ጌታ ነው። ናው ይሰራል። ኢየሱስ ጌታ ነው። አዎ በ3 ወር ክርስቲያን ከተጠቀመ ኢየሱስ ማሰራባ ካታላባ ሃሌሉያ። ባንተ ይጠቀማል፣ ባንቺ ይጠቀማል። ገና ትሰራለህ፣ ተልኮን ገና ትፈጽመዋለህ በኢየሱስ ስም። አዎ ጳውሎስ ያደረገው ይሄንን ነው። በሄደበት አጋንንትን እያጨደ በማይታወቅበት ቦታ ኢየሱስን እየሰበከ የሄደበት ምስጢሩ ይሄው ነው። እግዚአብሔር የተባረከ ይሁን። ምድራችን አሁን በተለይ ይሄ ዌስተርን የግሪኩ ሮማን ወርልድ ቪክቲም ነው። ለምሳሌ ዳይኮቶሚ፣ ለምሳሌ ስጋና ነፍስ፣ መንፈሳዊና ስጋዊ የሚለው ከየት ነው የመጣው? ከኔ የግሪኮች ከዛ የመጣ ነው። ስጋና ምናምን ይሄ የግማሹ የሙሉ ጊዜ ግማሽ ጊዜ የሚባል የለም መጽሐፍ ቅዱስ ላይ። ከየት ነው የመጣው? ግሪኮች ያመጡት የሜንታሊቲ ነው፣ ማይንድ ሴት ነው። because in their mindset, in their philosophy, there is dichotomy, spiritual እና unspiritual የሚባል። ለኛ ግን ሁሉም ነገር መንፈሳዊ ነው። ስራችን መንፈሳዊ ነው፣ አገልግሎታችን መንፈሳዊ ነው፣ ትዳር መንፈሳዊ ነው፣ ስራ ስንሰራ መንፈሳዊ ነው፣ ቢዝነስ ስንሰራ መንፈሳዊ ነው። ለጌታ ብለን እንሰራለን፣ ለጌታ ብለን እንወጣለን። ያ ቦታ ለኛ መንፈሳዊ ጣቢያችን ነው እንጂ ቸርች ብቻ ስንመጣ ከሆነ ነገሩ ሞቷል።
ነገሩ ሞተዋል። ስለዚህ የግሪኮ ሮማን ፍልስፍና አሁን እየሄደ ነው ያለው። ያኔ እነ ጳውሎስ እየተገዳደረ እኛን ዛሬ እየተገዳደረን ነው ያለው። ሁለተኛው ጳውሎስን ካስቸገሩት ዛሬም እያስቸገሩን ካሉት ነገሮች አንዱ ማን ነው? ሁለተኛው በዛ ከተማ ጣዖታት ሞልቶ ነበር ይላል። ምን ጣዖታቱ ታውቃላችሁ? ግማሹ ስዕላ ስዕል ነው፣ ግማሹ አርት ነው፣ ግማሹ ስታቹ ነው፣ መሰዊያ ነው። ለምሳሌ አንዱ ያገኛቸው በጣም በርካታ ስም ያላቸው መሰዊያዎች አሉ። አንድ መሰዊያ አገኘ፣ ምን ስም የሌለው። ምን አሉና ሰየሙት? እሱን ለማይታወቅ አምላክ። እንደው አንድ ተረስቶ እንደውም ብሎ እኮ ነው እንደው ድንገት አንድ ያልተጠራ ካለ ብለው የማይታወቅ። ይሄ ማለት እንግዲህ ለሚታወቁት ለሚያውቁት በሙሉ ምን አላቸው ማለት ነው? ቤተ መቅደስ አለ፣ የዝሙት ቤተ መቅደስ አለ። በጣም ብዙ አማልክቶች አሉ በዛ ከተማ። በጣም ጣዖት የተሞላበት ከተማ ነው። በጣም በምድራችን ላይ በኢትዮጵያ፣ በአፍሪካ፣ በዓለም ሁሉ ምድር በጣዖታት እየተሞላች ነው። ጳውሎስ ያ ከተማ በጣዖት ተሞልቷል ብሎ ሲል ካቴ አይዶልስ ነው ምሎ ከቨርድ በአይዶልስ ማለት ነው። ተሸፍኗል ከተማ በምን? በብዙ አማልክቶች፣ የጌታን ስም በሸፈኑ አማልክቶች። የሰው ቤት፣ የሰው ልብ፣ የሰው አእምሮ በብዙ አማልክት ተይዟል። የኛ ዘመን የሆነ የቆመ ስታቹ ላይኖር ይችላል። የሆነ ስታቹ ግን money is becoming an idol, fame is becoming an idol። ዝነኝነት፣ ሴሌብሪቲ መሆን ጴንጤዎችን ሳይቀር እያጠቃ ነው። በቃ ታዋቂ መሆን፣ ዝነኛ መሆን። ሰው በርካታ የሆነ ጣዖት ለራሱ እያከማቸ ነው። ሳያቅ እየተወሰደ ነው። ኢየሱስን ቦታ የወሰደ ነገር ካለ እሱ ጣዖት ነው። እኛም ሁሉ ማሰብ አለብን። what is something that took over? የኢየሱስን ቦታ የወሰደብኝ፣ የአገልግሎቴን ቦታ የተሻማው ምንድነው? እሱ ምንድነው? ገንዘብ፣ ዝና፣ መልክ፣ ሀብት። ዓለማችን ወደ ሌሎች ዓለማት ከሄዳችሁ ደግሞ አሁን በእኛ ሀገር በባህል ስም የማይደረግ ነገር የለም። ወዴት እየሄድን ነው? ወደ ጨለማ፣ ወደ ኋላ። ባህሌ ነው ይሄ፣ እኔ ባህል ነው በሚል ምን እየሆነ ነው? ኢየሱስን እያስታወቀ ሳይሆን ኢየሱስን እየሸፈነ። ከኔ ጋር ተስማማላችሁ? ኢየሱስን የሚጋርዱ ጣዖቶች ጨምረዋል ወይስ ቀንሰዋል? ጨምረዋል። የእያንዳንዳችን ህይወት እንኳን ተመልከቱ። የልጅነታችሁን ቅንነት፣ የልጅነታችሁን ክርስትና፣ ግለታችሁን የጋረደ፣ ሙቀታችሁን የጋረደ፣ ቅንነታችሁን የጋረደ፣ ትጋታችሁን የጋረደ፣ መሰጠታችሁን የጋረደ ብዙ ቦታ የያዙ ነገሮች ሳይታወቁ ድንገት እየገቡ የሰገድንላቸው፣ ስፍራ የሰጠናቸው፣ ገንዘባችንን፣ ውድ ነገራችን የሰጠናቸው፣ ለቤተክርስቲያን የማናረገውን የምናረግለት ነገሮች፣ ዘና ፈታ መዝናናት። አትዝናኑ አይልም፣ ግን ከኢየሱስ በኋላ ሁሉም ነገር። ከማን በኋላ? ይሄ አንደኛው። ሁለተኛው ነው። ሶስተኛው አሁን በምድራችን በዛም ጊዜ ቁጥር 27ን ቁጥር 23ን ብትመለከቱ የሚነግረን ነገር አለ። እግዚአብሔር ሰውን ከአንድ ፈጠረ ይላል። እስቲ በሉ ባካችሁ፣ ከስንት ፈጠረ? እስቲ በሉ ባካችሁ። ነጭ የለ፣ ጥቁር የለ፣ ሁሉ ከማን የተፈጠረው? አንድ ሰው ነው እግዚአብሔር የሰው ሁሉ መፍለቂያ ያደረገው። ዛሬስ እኛና እናንተ ባህሌ ነው፣ ይሄ የኔ ዘር ነው። እግዚአብሔር በመጽሐፍ ቅዱስ የሚያውቀው ሁለት ግሩፕ ብቻ ነው የሚያውቀው እግዚአብሔር፣ ጀንታይል and Jews። እሱም ደግሞ ሁሉን ለማዳን እግዚአብሔር ያደረገው ነው። ከዛ ውጪ ግን እኛ የለበስናቸውን የኔ ካልቸር፣ የኔ ባህል፣ የኔ ወገን፣ የኔ ቋንቋ ያልነው፣ የኔ ዘር ያልነው ጌታ መጥቶ ቢጠይቀን ያንተ ዘር ከዛ ሰውዬ ነው የወጣው። አሜን። ከሱ ሰውዬ ነው በሉ እስቲ። አሁን እዚህ ማዕት ዘር ሊኖር ይችላል። ጌታ የሚያውቀው ግን አንድ ዘር ብቻ ነው።
እሱ ዘር ደግሞ እግዚአብሔር የፈጠረው ዘር ነው። እስቲ ሁሉ ከአንድ በሉ እስቲ አንድ ነን በሉ እስቲ። ዲፍረንሱ በሙሉ ፌክ ነው፣ ውሸት ነው፣ የወንጌል ጠላት ነው። ወንጌል ላይ ኢየሱስ ላይ ጥላ ለማጥላት የወጣ ማደናቀፊያ ነው። እግዚአብሔር ከምድራችን ላይ ይሄን ልዩነት ሁሉ ይጥረግልን። ወደ ኋላ እንመለስ፣ ወደ ጥንቱ እንመለስ። እንግዲህ እነዚህ ሶስቱን የሚያሸንፍ ክርስቲያን ማን ነው? እንዴት ነው እነዚህን አሸንፈን አዳኛችንን የምናስታውቀው? ሶስት ነገር ልጥቀስና ልጨርስ። አንደኛ ጳውሎስ መንፈሱ ተበሳጨበት ይላል። እግዚአብሔር በመንፈስ ቅዱስ ፕሮቮክ ሊያደርገን ይገባል። በጎናቸው ያለ ሰው በጌታ ፍቅር ጠይቃቸዋለሁ። ሆሊ ስፒሪት ፕሮቮክ ያርግ ይበሉልኝ። ፕሮቮክ በቃ አሁን ጊዜው በቃ የመንፈስ ቅስቀሳ ነው። በቃ መንፈስ ቀሰቀሰው የሚባል ሰው ጌታ ይባረክ። እና ጳውሎስ ፕሮቮክድ ነው የሆነው በመንፈስ ቅዱስ። እዛ ሲደርስ ኢንተርቴን አላደረገም። አቤት ሲያምር አላለም። አርቱን አይቶ አልተደነቀም። ኖ ኢየሱስ ተሸፍኖ ምን ያስደንቀኛል? ኢየሱስ ስሙ ተጋርዶ ምን ያስደንቀኛል? ኢየሱስን ጋርዶ ባህል ያስደንቀኛል እንዴ? ዘሬ ያስደንቀኛል እንዴ? ቋንቋ ያስደንቀኛል እንዴ? ኢየሱስን ከጋረደ ሁሉም ገደል ይግባ። ከኔ ጋር ተስማማላችሁ? ዛሬ እንፈርድበታለን። በእርግጥ በመንፈስ ፕሮቮክድ የሆነ ሰው መንፈስ የቀሰቀሰው መንፈስ የወረደበት በዛ ጊዜ ኃይል የተቀበለ አቅም የተቀበለ ጸጋ የተቀበለ እሳት የተቀበለ ያንን ወንጌል ይዞ የሚሮጥ ሰው ሄዶ እዛ አካባቢ ባለው ነገር ኢንተርቴንመንት አይደነቃቀፍም። እግዚአብሔር ከመንፈሳችን በሚነሳ እሳት ቻሌንጆችን ሁሉ እናልፋለን ማለት ነው። instead of entertaining the innovations, even instead of entertaining beauties, what kind of beauty is beautiful than Jesus? ከኢየሱስ የበለጠ ቢዩቲፉል አለ እንዴ? ከኢየሱስ የበለጠ የሚያስደንቃችሁ ነገር አለ እንዴ? የለም። ኢየሱስ ያስደንቃችሁ። ኢየሱስ ያስደንቀን። ወንድሜ እግዚአብሔር ያስደንቅ። ኢየሱስ ያስደንቅ። ውበቱ ያስደንቅ። ልብ በሱ ይቀጣጠል። ውጪ ባለው ውበት አትደነቅ። ኢየሱስ ያስደንቅ ይገባል። ያን ጊዜ ምን ማድረግ ትጀምራለህ? ቁጣ ይጀምራል። ኖ ትላለህ። ለምን? ያማ ሊያስተኛ ያማ ቀስ እያለ እያሳመረ መልኩን እያሳመረ ዓለም መልኳን እያሳመረች ነው። ልክ እንደ ኤልዛቤል ያ የእግዚአብሔር ሰው ሲመጣ ልታታልለው ተኳኩላ ዓለም ኩሏን ጨምራለች። ቢዩቲፉል ሆናለች። በሚታይ መንገድ በሚያስደንቅ ነገር እንደዚህ ራሷን እየቀባች ነው። ማንን ለማታለል? ልጆቿን ለማታለል። ነገር ግን እንደ ጳውሎስ በመንፈስ የተቃጠለ ሰው ፕሮቮክድ የሆነ ሰው በምንም አይነት ዓለማዊ ውበት አይደለልም። በፖለቲካ አይደለልም፣ በቋንቋ አይደለልም፣ በተሰሩ ደስ በሚሉ ነገሮች አይደለልም። አገሮች ሁሉ ዘ ቤስት ፕሌስ እየሆኑ ናቸው። ኢትዮጵያ እንኳን አላያችሁም? ኮሪደሩ አያምርም እንዴ? በጣም እርግጠኛ ሆኜ ነግራቸዋለሁ። ኮሪደሩ አስደምሟቸዋል። ግን ከኢየሱስ ውበት ጋር ሲተያይ ምንም አይደለም። አይንህን ኢየሱስ ላይ፣ አይናችን ኢየሱስ ላይ፣ አይናችን ጌታ ላይ፣ መንፈሳችን ጌታ ላይ። ዓለም ያዋበ የተዋበች ትሄዳለች። እርግጡን ነግራቸዋለሁ። ብዙዎችንም ገና ታስታለች። ነገር ግን የማይስቱ በመንፈስ ፕሮቮክት የሆኑ ሰዎች ናቸው። ሃሌሉያ። ምንም ኢምፕሬስ አያደርግም ኢየሱስ ኢምፕሬስ ካላደረገ። ልቤ ለኢየሱስ፣ ህይወቴ ኢየሱስ፣ የመጀመሪያ አድናቆቴ ለኢየሱስ። እና ጳውሎስን ልታታለው አትችልም። ዓለም ተሰቅያለሁ ብሏል እሱ። እኛም ተጠርተናል ለዓለም፣ ለውበቷ፣ ለጥሪዋ ምን ልንሆን? ልንሰቀልና ማን ብቻ ለማስታወቅ? እስቲ ያለሁት በሉ እስቲ ኢየሱስን ለማስታወቅ ነው። አዳኙን ለማስታወቅ ነው። ስሙ ባልተጠራበት ቦታ ስሙ እንዲጠራ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ።
በሐዋርያት አገልግሎት እንደምትመለከቱት በመንፈስ ቅዱስ የሚንቀሳቀሱ ስለሆነ ከሁኔታ በላይ ናቸው፣ ከሕግ በላይ ናቸው፣ ከጣዖታት በላይ ናቸው፣ ከሚያጋጥማቸው በላይ ናቸው። በመንፈስ ካልሆነ ማንም ሊያስቆማቸው አይችልም። በመንፈስ የተነሳን ሰው ኢየሱስ እንዳይናገር ማንም ምንም ሊያስቆመው አይችልም። ሁለተኛ እንደ ጳውሎስ እንደተናገረው በመንፈስ መቀጣጠል ብቻ ሳይሆን በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም ይሄ እኮ ለቅዱሳን ነው የሚባለው። በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም ይሄ ዓለም መልክ አለው፣ ውበት አለው፣ ሁኔታ አለው፣ ራሱ አካሄድ አለው፣ ፍልስፍና አለው። ግን ደግሞ ብዙ ሰዎችን አእምሮ የሚማርክ ነገር አለው። ስለዚህ ምን ይላል? በአእምሯችሁ መታደስ ተለወጡ እንጂ። ከዓለም አልወጣንም፣ ነገር ግን በዓለም ውስጥ የእግዚአብሔር የጽድቅ የጦር ዕቃዎች ሆነን ዓለም ልትገለገልብን አይችልም። እኔ ግን ለዚህ ምድር ሞቻለሁ። እኔ ለዚህ ምድር አልጠቅምም፣ አልረባም በፍጹም። ለኢየሱስ ግን የጦር ዕቃ ነኝ። ሃሌሉያ። እዚህ ጳውሎስን እዛ ቦታ ሊያስቀር የሚችል ምን ነገር የለም። በግድም ቢሆን ወንጌል ይሰበካል ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ይሰበካል። ለምን? ምንም አይነት እዛ ቦታ ሼር የሚያደርገው ነገር የለም። አሕዛቦች አሉ፣ አይሁዶች አሉ። በዛ ቦታ ሲደርስ እሱ ለእግዚአብሔር ልጅ ለኢየሱስ የጦር ዕቃ ነው። ክብር ለጌታ ይሁን። ሁለተኛውን ይሄ ነው። ዓለም አንፍሰል። ዓለም ከመሰልን ኢንተርቴን ነው የምናደርገው፣ ኢየሱስ አናስታውቅም። ምናችን ይሁን ከዓለም ጋር የተቀራረበው? ምናችን ይሁን ከዓለም ጋር ሼር እያደረግን ያለ ነው? የእውነተኛ ለውጥ መጀመሪያው የአእምሮ ተሐድሶ ነው። እግዚአብሔር በመንፈስ ቅዱስ ቀሪ ዘመናችንን ጨርሶ ከዚህ ዓለም ዲታች የምንሆንበት፣ እኔ ጋር ወይ አንቺ ጋር ወይ አንተ ጋር ዓለም የሆነ ንብረት እንዳይኖራት፣ ምንም ኬዝ በእኔ ላይ የለሽም። አይ ቢሎንግስ ቱ ጂሰስ። እኔ የኢየሱስ ነኝ በሉ እስቲ። በዓለም ያለሁት ለዓለም ሳይሆን ለኢየሱስ ነው። ስለዚህ በዚህ ቦታ ዓለም ለኛ የሥራ ቦታ ነች። እዚህ ቦታ ወንጌል እንሰብካለን። ሶስተኛውና የመጨረሻው ሕይወት ተልእኮ ተኮር ስለሆነ፣ እውነተኛ ሕይወት ተልእኮ ተኮር ስለሆነ የዓለም ኑሮዬ የተልእኮዬ ቦታ ብቻ ነው፣ ሌላ ምንም ሊሆን አይችልም። ስለዚህ እንዲህ ብዬ ይዤዋለሁ የሕይወቴን ዓላማ ተልእኮዬን መጨረስ አድርጌ ይዘዋል። ምንድነው የሕይወቴ ዓላማ ከተባለ ተልእኮዬን መጨረስ ነው፣ ኢየሱስን ማስታወቅ ነው። ሌላ በሙሉ ሁለተኛ ነው። እንዴት እያረግነው ነው እሱን? ኢየሱስ በስራዬ ቦታ ጌታ ነው። ኢየሱስን ለብሼ እሄዳለሁ። እዛ ወንጌል ሰባኪ ነኝ። ነርስ ቢሆን በቃ የተቀጣጠለች ነርስ፣ እሳት የሆነች አሜን፣ ደንግዛ አፍስዛ ምትሄድ ሳትሆን ቻቻ እያለች ምትል ማካታራ ማሳ ስትገባ እየጸለየች የምትገባ እሷ ልዩ ነች የሚባል ማለት። ቢዝነስማን ቢሆን እዛ መስሪያ ቤት ላይ ማይ ቢዝነስ ኢዝ ማይ ሚኒስትሪ ብሎ የቀጠራቸውን በሙሉ እንደ ኢየሱስ ፓስተር የሚያደርግ ወንጌል እዛ ቦታ ይታያል፣ ይታወቃል። የተሰማራ ነው ዓለም ውስጥ ተልእኮ ለመጨረስ ነው። ስለዚህ our main purpose of life is to fulfill our great commission። ሁላችንም በጎናቸው ያለ ሰው 29ኛው ምዕራፍ ላይ ነው በሉት እስቲ። የሐዋርያት ሥራ 29ኛው ምዕራፍ ላይ ነው። በአንተ ይሰራል፣ በአንቺ ይሰራል፣ ታሪክ ይሰራል። ስለዚህ የሐዋርያት ሥራ አንባቢዎች ብቻ ሳንሆን እኛ በሚቀጥሉ ዘመናት ሰሪዎች ነን። ሰሪ ነኝ የሚል ለጌታ ክብር ያምጣ። ሰሪ ነኝ የሚል I am part of the work of God። ክብር ለጌታ ለሱ ይሁንለት። እኔ ልናቅ እሱ ከፍ ይበል። ያው ጴንጤ ያው ሁል ጊዜ ብዙ እንደሚባለው እንደ ጳውሎስን ይሄ ለፍላፊ እንዳሉት በጣም ብዙ ስም እንደሰጡት ብዙ ስም ተሰጥቶኛል። እኔ ጎንደር ሳገለግል እግዚአብሔር እሱ ያቃል በሚያስተንቅ ሁኔታ ወንጌል በኃይል በስልጣን ሲሰበክ
እኔ ሃይ ስኩል አስተማሪ ሆኜ ግቢ ውስጥ ከአንዱ ክላስ ወደ አንዱ ክላስ ሲሄድ ድመት ይበላል ጴንቶች ስለሚባሉ ከኋላ ይሄዱ ሚያው ይላሉ። ድመታችን ጠፍታ ምናምን ይላሉ ግቢ ውስጥ። እሱም ሳይል አይቀርም በመሰረቱ በኋላ ነው ያገኘው። እኔ ደግሞ ወደ ኋላ ዞር ብዬ ሚያው ይላሉ። ምን ይደረጋል እንግዲህ። ግን እዛ ከተማ ውስጥ እየተናኩ ድመት ይበላል እየተባልኩ ብዙዎች ግን ከእስራት ተፈተው ማለት ነው። ክብር ለኢየሱስ ይሁን። እኔ ልናቅ አንተ ተናቅ ቢያስፈልግ አንቺ ተናቂ ለኢየሱስ። ኢየሱስ ይታወቅ እንጂ ኢየሱስ ይታወቅ እንጂ ማንም ምንም ይበለ ምንም ይለጠፍብህ ምንም ተባል ኢየሱስ ግን ይታወቅ። ስለዚህ በምንም የማንደነግጥ የማንፈራ እኛ ግንባራችን ነው ድንጋይ ነው። በወንጌል አላፍርም። ወንጌል ያድናል፣ ወንጌል ያድሳል፣ ወንጌል ይለውጣል። ምክንያቱም የእግዚአብሔር ኃይል የማዳን ስለሆነ ወንጌል አንደብቅም፣ ወንጌል አንሸፍንም። እንሰደዳለን እሱ ግን ይታወቅ፣ እንጠላለን እሱ ግን ይታወቅ፣ መሞትም ካስፈለገ እንሞታለን እሱ ግን ይታወቅ። ኢየሱስ ክርስቶስ ብቻ ጌታ ስለሆነ ፍጥረት ኢየሱስን ማየት ይፈልጋል። ስለዚህ በእናንተ ቤት ኢየሱስ እንደገና በቀድሞ ፍቅሩ ይመላለስ እላለሁ እኔ። ምክንያቱም መታወቅ አለበት ኢየሱስ፣ መገለጥ አለበት ኢየሱስ። ዓለም ሁሉ ሊያውቀው ይገባል ይሄን አዳኛችንን። ኢየሱስ ክርስቶስ ጌታ ነው። በእኔና በእናንተ ኢየሱስ ይታወቃል። ሐዋርያ ጳውሎስ አንድ ነገር አለ፣ እሱና የትንሣኤውን ሐውል እንዳቅ። ከዚህ ውጪ ሌላ አጀንዳ የለኝም አለ። አሜን ነው። አሁንም እንደገና ታውቆ የማልቀውን ኢየሱስን፣ ገና ያልነካነውን ኢየሱስን፣ ያልደረስንበት መገለጡን ኢየሱስን ወደዚህ እንድንገሰግስ እና እሱን እንድናስታውቅ ተጠርተናል። ኢየሱስ ብቻ ጌታ ነው። ሁሌ መነገር ያለበት ፍጥረት እየጠበቀ ያለው ኢየሱስ ነው። 2.9 ቢሊየን ኢየሱስን እየጠበቀ ነው። በቀን 50,000 ሰው ያለ ኢየሱስ ይሞታል። 50,000 90 ኪሎ ሜትር የሚሸፍር ሬሳ ኢየሱስን አያውቅም። የቤተ ክርስቲያን አጀንዳ ያልታወቀውን አዳኝ ኢየሱስን ማስታወቅ ነው። አንተም እኔም እድሜ የተጨመረልን አንድ ነገር ብቻ ለማስታወቅ ነው። ኢየሱስ ጌታ ነው።